ህዝብ እስራኤላውያን በጣም አስቸጋሪ የሆነ የምድረ በዳ ጉዞ እየተጓዙ ነበሩና ረጅም ተራራ እየዞሩ ነገር ግን እግዚአብሔር በምድር ላይ ሲያደርግ የነበረው ተአምራትም እግዚአብሔር በምድር ላይ ሲያደርግ የነበረው የእግዚአብሔርን እጅ ሳይዘሩ ሳያጭዱ ቁጭ ብሎ ከእግዚአብሔር ዘንድ የሚመጣውን መና እየበሉ ከዕለታት አንድ ቀን በሙሴና በእግዚአብሔር ላይ አመፁ ይላል። በየቀን መናቸውን እየበሉ በእግዚአብሔር ላይ ክፉ ቃል ተናገሩ። ከሰማይ የወረደው መና እየበሉ ሰውነታችን ተመሳሳይ የሆነ መና እየበላ እግዚአብሔር ተናደደና እባብ ስለቀባቸው በእባብ የተነደፉ ሰዎች ሁሉ እየሞቱ ሲያልቁ አንድ ቀን ተሰብስቦ ወደ ሙሴ ጋር መጡ። ሙሴ አንደኛ ባንተ ላይ ክፋት ሰርተናል፣ አምፀናል፣ በእግዚአብሔርም ላይ ከሰማይ የወረደውን መና እየበላ ትርፍ አውርተናል። ከእግዚአብሔር ዘንድ የመጣው ይህንን ቁጣ ከኛ ላይ እንድነሳ ወደ እግዚአብሔር ጸልልን ብሎ በሙሴ ሲናገሩ እግዚአብሔር ለሙሴ ተናገረው። እግዚአብሔር ቸርና ደግ አምላክ አይደለ? በእባብ የተነደፉ ሁሉ ሙሴ የሰቀለውን እባብ ያዩና በሕይወት ይኖራል። የትኛውም የከበደባችሁ ጉዳይ ሊኖር ይችላል። የተሰቀለውን በቀራንዮ ላይ ያለው ኢየሱስን ታያላችሁ። የነደፋችሁ የትኛውም አይነት የሰው ክፋት ይሁን፣ የምድር ክፋት ይሁን፣ የክፉ ምላስ ይሁን ኢየሱስን ባያችሁ ቁጥር ትፈወሳላችሁ። ዘውልቆ ምዕራፍ 21 ከቁጥር 4 ያለውን ሐሳብ አነባለሁ። ከሆርም ተራራ ከኤዶምስም ምድር ርቀው ሊዞሩ በኤርትራ ባህር መንገድ ተጓዙ። የሕዝቡንም ሰውነት ከመንገዱ የተነሳ ደከመ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችን ይህን ቀላል እንጀራ ተጸየፈ ብሎ ተናገሩ። እግዚአብሔርም በሕዝቡ ላይ እባቦችም ሰደደ፣ ሕዝቡም ነደፉ፣ ከእስራኤልም ብዙ ሰዎች ሞቱ። ሕዝቡ ወደ ሙሴ መጥተው በእግዚአብሔርና ባንተ ላይ ስለተናገረን በድለናል፣ እባቦችንም ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልልን አሉት። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርን ሙሴን እባብን ሰርተ በዓላማ ላይ ስቀል፣ የተነደፈውን ሁሉ ሲያየት በሕይወት ይኖራል አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባቡም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። በጣም የሚገርመኝ አንድ ሐሳብ እዚህ ጋር እንድትሰሙ ፈልጋለሁ። ሕዝብ እስራኤላውያን በጣም አስቸጋሪ የሆነ የምድረ በዳ ጉዞ እየተጓዙ ነበሩና ዘውልቆ ምዕራፍ 21 ላይ ሲደርሱ ረጅም ተራራ ዞረዋል። ረጅም ተራራ እየዞሩ ነገር ግን እግዚአብሔር በምድር ላይ ሲያደርግ የነበረው ተአምራትም እግዚአብሔር በምድር ላይ ሲያደርግ የነበረው የእግዚአብሔርን እጅ ሳይዘሩ ሳያጭዱ ቁጭ ብሎ ከእግዚአብሔር ዘንድ የሚመጣውን መና እየበሉ ከዕለታት አንድ ቀን በሙሴና በእግዚአብሔር ላይ አመፁ ይላል። በሙሴና በእግዚአብሔር ላይ ክፉ ቃል ከተናገሩ በኋላ እግዚአብሔር ተናደደ። ለምን ተናደደ? ሳይዘሩ ከሰማይ የሚወርድላቸው መና አለ። በየቀን መናቸውን እየበሉ በእግዚአብሔር ላይ ክፉ ቃል ተናገሩ። በሙሴ ላይ እንደዛ ተናገሩ። ከሰማይ የወረደው መና እየበሉ ሰውነታችን ተመሳሳይ የሆነ መና እየበላ ሰልችቶናል። አንደኛ የሰዎች ክፋት እግዚአብሔር እንዲቆጣቸው ያደረገ መጀመሪያ በሙሴ ላይ ትርፍ ወይም የቁጣ ንግግር ማውራት። ሁለተኛ እግዚአብሔር ከሰማይ ያወረደላቸውን መና ላይ ያለው ሐሳብ መጥፎ በመሆኑ ከዛ የተነሳ ከእግዚአብሔር ክብር ጋርና ከእግዚአብሔር አገልጋይ ሙሴ ጋር ላይ ትክክለኛ ያልሆነ ሐሳብ ነበር ሲናገሩ የነበሩት። እግዚአብሔር ተናደደና እባብ ስለቀባቸው በእባብ የተነደፉ ሰዎች ሁሉ እየሞቱ ሲያልቁ አንድ ቀን ተሰብስቦ ወደ ሙሴ ጋር መጡ። ሙሴ አንደኛ ባንተ ላይ ክፋት ሰርተናል፣ አምፀናል፣ በእግዚአብሔርም ላይ ከሰማይ የወረደውን መና እየበላ ትርፍ አውርተናል። ከእግዚአብሔር ዘንድ የመጣው ይህንን ቁጣ ከኛ ላይ እንድነሳ ወደ እግዚአብሔር ጸልልን ብሎ በሙሴ ሲናገሩ እግዚአብሔር ለሙሴ ተናገረው። እነሱ ሲመለሱ የሚመለስ አምላክ ስለሆነ ሙሴ አለ ከእባቦች አንድ እባብ ለሰው ሁሉ በምታይበት በተራራ ላይ ስቀል። በእባብ የተነደፉ ሰዎች ሁሉ ያ የተሰቀለውን እባብ ባዩ ቁጥር በሕይወት ይኖራሉ። እግዚአብሔር ቸርና ደግ አምላክ አይደለ? በእባብ የተነደፉ ሁሉ ሙሴ የሰቀለውን እባብ ያዩና በሕይወት ይኖራል። የተሰቀለውን እባብ ያዩና የተነደፉ ሰዎች ይፈወሳሉ። መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 3 ከቁጥር 14 ላይ በጣም አስደናቂ ቃል አለ። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በደንብ ስሙኝ። በእባብ የተነደፉ ሰዎች ሙሴ የሰቀለውን እባብ አይቶ በሕይወት ከኖሩ ከሰማይ የመጣው የሰው ልጅን የታረደው ቅዱስ ብላቴና በመስቀል ያዩ ሰዎች ከተነደፉበት ከተኛውም አይነት ነገር ነፃ ይወጣሉ። ዛሬ እዚህ ቦታ ማውራት የምፈልገው አንድ ነገር አለ።
ስለ ሙሴ እባብ አይደለም ማወራው ስለ እስራኤልም ነገር አይደለም ማወራው ያው እግዚአብሔር ምስክሬ ነው የትኛውም የከበደባችሁ ጉዳይ ሊኖር ይችላል የተሰቀለውን በቃራኒው ላይ ያለው ኢየሱስን ታያላችሁ የነደፋችሁ የትኛውም አይነት የሰው ክፋት ይሁን የምድር ክፋት ይሁን የክፉ ምላስ ይሁን ኢየሱስን ባያችሁ ቁጥር ትፈወሳላችሁ እዚህ ቤት ሰው ቢኖር አሜን ይላል አውጅባችኋለሁ እንደዚህ በየስናገር የሰራዊት ጌታ እግዚአብሔር እንደዚህ ያደርግላችኋል በትኛውም አይነት ጉዳይ ልትደክሙ ትችላላችሁ ዮሐንስ ነገጃል የዓለምን ኃጢአት ሁሉ የሚያስወግድ ነው የእግዚአብሔር በግ እንደዚህ ልበላችሁ በትኛውን ጉዳይ ቆስላችሁ ሊሆን ይችላል የተሰቀለውን ኢየሱስን ታያላችሁ ከዛ ጉዳይ ነፃ ትወጣላችሁ እንደዚህ በየስናገር ብዙ ሰዎች በጉባኤ መካከል ያው እግዚአብሔር ምስክሬ ነው የነደፋችሁ ማጣት ሊሆን ይችላል በሽታ ሊሆን ይችላል ችግር ሊሆን ይችላል የሆነ የኑሮ ውድነት ሊሆን ይችላል የሰው ክፋት ሊሆን ይችላል ሟርተኛው የሆነ አጨናንቋችሁ ሊሆን ይችላል ይሄንን ቃል ተናግረ ሳልጨርስ የሰራዊት ጌታ እግዚአብሔር እንደዚህ ብሎኛል ማን እንደሆነ የተነደፈውን እንደዚህ አራግፎ ይቀጥላል ባካማይ ካለ ቀኙ ከፍ ያደርግልኛል የነደፋችሁ አይገላችሁ የሞታው ያድናችኋል ባከነ መልእክታለኝ የነደፋችሁ አይገላችሁ የሞታው ግን ያድናችኋል አላቀም አንዳንድ ሰዎች ከበሽታ ነፃ ሲወጡ አየው በችግር ነፃ ሲወጡ አየው ከግራ መጋባት ከታወጁባቸው ጉዳይ ነፃ ሲወጡ አየው ለእናንተ ስናገር ይሄንን ድምጽ ለሚሰማለ ሁሉም ሰው አውጅበታለሁ ክፋተኛው መርዘኛው ተንኮለኛው አንዴ ተናግሮ ባጭር ሊያስቀራችሁ የሚችለው በብዙ ሰዎች ልትገፉ ትችላላችሁ ዛሬ ግን የተሰቀለው ታያላችሁ በህይወት ትኖራላችሁ መጽሐፍ ቅዱስ ላይ ሄዳችሁ ስታነቡ ሐዋርያ ሥራ ምዕራፍ 27 ላይ ጳውሎስ በጣም አሰጊ የሆነና አስቸጋሪ የሚሆን አድካሚ የሚሆን በጣም ክፉ ጉዞ ከተጓዘ በኋላ ወደዚህ በጣም ደሴት ጋር ምዕራፍ 28 ላይ ከተሻገረው ሰዎች በመልካም ተቀበሉት ይልና ሰዎች ሁሉ ከመንገዱ በጣም ደስ በሚል አቀባበል ካደረጉ በኋላ ጳውሎስ ይላል እሳቱን እያነደደ በጥራሮ መካከል ያለው እፉኝቱ ይልና እጁን ነደፈችው ይላል በነገራችን አንድ ነገር እንድትቁ ፈልጋለሁ ፉኝት እባብ ዘውልቁ 21 ላይ ሰውን እየነደፈ ገለዋል እዚህ ጋር ታተለ መጥቶ ጳውሎስን እጁን ነድፏል እዛ ዘውልቁ ነድፎ እንደገደለ እንደ ልማዱ ጳውሎስ ጋር መጣ ጳውሎስ ግን አለ ከሙቀቱ ላይ አራገፈው የሚል ቃል አለ እንደዚህ በየስናገር አቅም የሌለ ሰው ግራ የተጋባ ሰው እንዲሆን በጣም ተስፋ የቆረጠ ሰው እንዲሆን የሱን ጉልበት እየበላ ያመጣው ዛሬ ግን እግሩን ያነሳ ወዳንተ የሚመጣው የመርዘኛው እባብ ዛሬ ከላይ ተነሳ አንተም ቢሆን ሁለት ቀኝ ከፍ አድርገህ ይቀበላለሁ ጌታ እንደዚህ ብሎኛል ከናንተ የቀደሙ ቤተሰቦቻችሁን የነደፈ አንተን አይደድፍም